ምንም አታስመስል ምንድነው የምታስመስል ተነስ እንደው አታስገባቸው ሄለው አናግረናኛ እነሱን አታስገባቸው ስንት ጓደኞቼን እዛ እስር ቤት የጣሉ ሰዎች ናቸው ጋሼ ለምን አናግሩትም ይሄ ነው እንትን ያለን ምትል የሙትን መንፈስ እየጠራው አናግራለሁ የነሱ አያቶች ቅድመ አያቶች በሚሞቱ ሰዓት ከነባሪያዎቻቸው ነበር የሚቀበሩት ከመቃብር ይመጣሉ ወደኔ እኔ ስጠራቸው ሳጨስላቸው ስለምንላቸው ሳረግላቸው ይመጣሉ ወደኔ ተው ለዛ ብላ አይደለም የመጣው ተው ጋሼ እባክህ ለምንሃለሁ እኔ ማድረግ የምችለው ነገር ለምንሃለሁ ኧረ ቁጭ በሉ እሺ ቁጭ በሉ ጋሼ እንዴ ቁጭ በሉ ዘራችን እኮ ተመናምኗል ብዙ ወንድምና እህቶቻችን አድገውም ሳያድጉም በህፃንነታቸው አልቀውብናል ይሄንን ቤት የበለጠ ተሻይ ውጤት ሊያስገኝ የሚችል በመሆኑ እዛ እንድትገባ አደረግነ እንጂ አንድ ነች እኮ አንድ ነፍስ ልጅ የላትም ምን የላትም እቺ ሴትዮ ምታፋጀን ምታጣላን እሷ ስለሆነች እንዳው ከዚህ አካባቢ ምንም እሷን የሚመጥን ቤት ፈልገን እዛ ብትገባ የተሻለ ነው ብላ አናግራኛለች አክስታችሁ ከኖሩበት ቦታ ላይ አስነስታችሁ እንደዚህ አይነት ኑሮና ቤት የሰጣቻቸው እናንተ ናችሁ ይሄ ሁሉ ግፍና በደል በቂ ገንዘብ አለን ለሰዎች የምንረዳ ሰዎች ነን ከሚል ሰው ይጠበቃል እኛ እንግዲህ በተቻለ መጠን የሷን ህይወት ስትታመም አሳክመን አብልተን አጠጥተን አልብሰን እዚያ ድርሰናታል እና እድሜዋም የገፋ ነው እኔ ከሰው በልጬ መታየም ሰው አይደለሁም የሰውን ችግርም መጋራ ሰው ነኝ ሽማግሌ አለ የሚባለው በዝርዝር አቅርበን የሷ ድርሻ ይሄ ነው የኔ ድርሻ ይሄ ነው የወንድማችን ድርሻ ይሄ ነው ይበሉን ይሄንን ያለ ምንም ቅሬታ ይሄንን አድርጋለን በእውነት ነው በየነበረው ያሰፉት እንጂ እንዲህ በመሰሪነት በዚህ ደረጃ መድረሱን አሁን ይጸጽተኛል እኔ ነገርኳችሁ እኔ ምንም ያጠፋሁት ወንጀል የለም እኔ ወንጀል የለብኝም ይኸው ዘላለም እኔ ምንም ነገር አላቅም እኔ ምንም ያጠፋሁት ጥፋት የለም እኔ መታሰር አልፈልግም ወንድም ጋሼ ምንድነው ስታረው የነበራችሁት እስኪ ንገረኝ ምን እየተፈጠረ ነው ሰውየው ምንድነው የሚቀባጥረው ይሄው ነው እንግዲህ ምንም አታስመስል ምንድነው የምታስመስል ተነስ እንደው ናውጣ እንደው በዛሬው ፕሮግራማችን እጅግ ለየት ያለውንና ሁላችሁንም እያነጋገረ የሚገኘውን የዚህም ቤተሰብ ታሪክ ይዘን ቀርበናል ሁላችሁም እስከ መጨረሻ ድረስ ሆናችሁ ከተከታተላችሁን ዛሬ እጅግ አስገራሚና አስደናቂ ነገር ታያላችሁ ሰላም ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን እያለን የዛሬው ፕሮግራማችን ተጀመረ ማለት ነው ዛሬ እንግዲህ ሁላችሁም አስተያየት ስትሰጡበት የነበራችሁት ያስገረማችሁ ያስደነቃችሁ የዚህ ቤተሰብ ታሪክ ይቀርባል እንግዲህ ይሄ ቤተሰብ ታሪኩ የሚጀምረው ወንድምና እህት ወደኛ መተው ነው ወደኛ ሲመጡ ያሉን ነገር እጅግ አስገራሚ ነበርና ታሪክን ወደ ኋላ ሄደን እስክናቅ ድረስ የጠየቅንበት እጅግ በጣም አስገራሚ እውነት ይሄ ነገር ኢትዮጵያ ውስጥ ተደርጎ ያውቃል የሚለውን ጥያቄ እንድናነሳ ያደረገን ግብጽ ወይንም ሌላ ሀገር በታሪክ እንደዚህ አይነት ነገሮች እንደተከሰቱ ሰምተን እናውቃለን ነገር ግን ኢትዮጵያ ውስጥ ሰው እስከነ ነፍሱ ተቀበረ የሚለው ሐሳብ በጣም ብዙዎቻችንን ያነጋገረ ነበረ ብዙዎቻችሁንም ያስገረመ ነበረ እንግዲህ ወደ ኋላ ሄደን ታሪክ እንድንጠይቅ እንድንመራመር አገራችን ላይ ምን ሲከናወን ነበር የሚለው ነገር
እንድናቅ ያደረገ እጅግ በጣም አስገራሚ ታሪክ እህትና ወንድም ወደኛ ስቱዲዮ ይዘው መጥተው ሁሉም ነገር ጀመረ። እንግዲህ እነሱ እንደሚሉት ከሆነ ወንድማችን ዛሬ ላይ ጎዳና ወጥቶ አእምሮውን ስቶ በየመንገዱ የሚያድረው ሀብት ንብረት ሳያንሰን ያነሰን ነገር በታሪክ የሰራ ነው፣ አያት ቅድመ አያቶቻችን የሰሩት በደል ነው ብለው ለኛ አስረዱን። ነገሩ እንዴት ነው ብለን እኛ ማጣራት ስንጀምር ግን ነገሩ እነሱ ካሉን በተቃራኒ ሄደ። እነሱ ለወንድማችን ያልከፈልነው ዋጋ የለም፣ 7 ገበያ ዞረን ለምነናል፣ በዚህ ገብተን በዛ ወጥተናል እያሉ ብዙ ነገሮች ባስረዱን ልክ ነገሮቹ እውነት አይደሉም የሚሉ ቤተሰቦች ብቅ ማለት ጀመሩ። አክስት ለዚህ ትልቁ ሚና ተጫውታለች ማለት ይቻላል። ዛሬ ላይ እንግዲህ ቶማስ በሙሉ ጤንነት ላይ እንደሚገኝ በሕክምና የተረጋገጠበት የሀብት ንብረቱ ጉዳይ ደግሞ ወደ ፍርድ ቤት የሄደበት ሂደት የቀጠለበት እንግዲህ አንድ ትልቅ ሂደት አልፈናል። እሱም ደግሞ ልጅነቱን ማሳወጅ፣ ወራሽነቱን ማሳወቅ የሚባሉ ነገሮችን ሂደቶችን የፍርድ ሂደቶችን አልፈናል። እንግዲህ አሁን ቶማስ በሙሉ ጤንነት ላይ የሚገኝ ሲሆን ከዛም ባለፈ ደግሞ የንብረቱን ወራሽነት የተረጋገጠበት ሁኔታ ነው ያለው። እንግዲህ የሕክምና ማስረጃም የወጣበት እጅግ በጣም ብዙ ሂደቶችን የሄድንበት ነው። ለዚህ ደግሞ በጣም ደስተኞች ነን። ነገር ግን በዛኛው ወገን ያሉ ሰዎች እንግዲህ እኛንም ለአንዴና ለመጨረሻ ጊዜ ስማን እባክህ እህቴ በስርዓት በስብስ ብለው እንግዲህ ዛሬ አዛውንቱ እዚህ ስቱዲያችን ድረስ መጥተዋል። እኛ እሳቸውን መስማት ደግሞ ግዴታችን ነው። ትልቅ ሰው ማክበር ኢትዮጵያዊ ባህላችን ስለሆነ እንዲሁም ደግሞ መፍትሄ ካለው እሳቸው ይዘው የመጡት አዲስ ነገር ካለ ከእሳቸው ጋር ቆይታ የምናደርግ ነው የሚሆነው። ቶማስ በምን አይነት ሁኔታ ላይ ይገኛል ያላችሁ ሰዎች ደግሞ ዛሬ ለእናንተ መልስ ይዘን መጥተናል። እስከ መጨረሻው ድረስ ከኛ ጋር ከቆያችሁ እነዚህና እጅግ አስገራሚ ክስተቶችን ጨምሮ እንግዲህ የምታዩ ነው የሚሆነው። ስለዚህ ይህንን ቪዲዮ ሼር፣ ላይክ፣ ኮመንት እና ሰብስክራይብ በማድረግ ይጀመር። እንግዲህ ሰብስክራይብ ያላረጋችሁ ቤተሰቦቻችን ሰብስክራይብ እያረጋችሁ ተቀላቀሉን ለማለት እንወዳለን። ዘላለም ዘገየ ነኝ። አብራችሁኝ ነው። ቀስ በል እንዴ! ለቀቅ ዞር በል ነው ዞር በል አይደል? አንተ አሰማም እንዴ ሰው ገንዘብ በሷ ምክንያት ወይም ጠበቃው ይሄንን ውስጥ ለውስጥ የተሰራ ኢንትሪግ የሆነ ተግባር በፈጸሙን እኔ አልተረዳሁትም። ማወቅ አውቃለሁ፣ ግን የግሏ ነው የግሌ ነው ብላኝም አታውቅም። እየሰራን ነው፣ ያለውን ካፒታል እያስፋፋው ነው የምትለኝ። አንቺ አስመሳይ! እረፍ! ፖሊስ እስኪመጣ ድረስ ስነ ስርዓት ይዘህ ቁጭ በል። አንቺ ረፍ! ፍቅረኛሽ ሳይሆን ስራሽ ነበር ማለት ነው። አልገባኝም። ማን ያለ? እኔ ጋር ምን መረጃ ልታገኝ ትችላለህ? አንድ ያበደ ሰው መቼም እኔ ጋር ወይ ሞት። ድጋሚ ይሄንን ቃል እንዳትጠቀሚው እሺ? እያስጠነቀቅኩሽ ነው። እኔም አንቺም ይሄንን ነገር እናውቃለን። አስፈላጊ ከሆነ ያሁኑ ባልሽን ጠርቼው ታቅ ነበር ወይ ከዚህ ልጅ ጋር ያላትን ግንኙነት? እዚህ ጋር ምን የሚያገናኘው ነገር አለ? አየሽ፣ እንደዛ እንዳደርግ የማትፈልጊ ከሆነ በስነ ስርዓት ትነግሪኛለሽ ማለት ነው። ለምንድን ነው እንዲያብድ የተፈለገው ነው የኔ ጥያቄ። ጥያቄን እንዳለ ትመልሻለሽ። እነሱ ያውቃሉ እሱን፣ እኔ ምን አውቃለሁ? የኔ ድርሻ የነበረው ያን ስራ መስራት ነው። በቃ ተጣበቀው ነበር የሚሆነው። የሆነ ሰዓት ላይ አሳዝኖኝ ነበር እና በቃ አንድ ፋይል ወስጄ ሰጥቻቸው ከዛ በኋላ ስራው እንደሚያበቃ ነገሩኝ። በቃ እሱ ብዬ ነው ያደረኩት። ካወቀ ትቶኝ ይሄዳል። እባክህ ልለምንህ፣ እባክህ። እኔ እንደዚህ አይነት ነገር አልፈልግም። ና አናግሪኝ። የት ነው? ምንድን ነው? የት ነው የምትሮጪው? ልታመልጭ ነው? ነይ ቆመሽ አናግሪኝ። ግቡ። ማን ነው? መጣች። ነይ። በቃ እንደውም እሺ አሳያለሁ። እስካሁንም ዝም ያልኩ ለልጆች ብዬ ነው።
ትሰማኛለህ? የኔ እናት። ያወራኸኝ የስልክ ቅጂ በሙሉ አለ። እንግዲህ እኔ ያለው እንግዲህ በባቃትም የራሷን ለመደገፍ እንጂ ሆን ብዬ ያረኩ ለመደገፍ ይሄንን ሁሉ ብር ነው የምደግፋት አንተ? አላምንም። ጤናማ አይደለም ነው ብለህ የምታስበው? አዎ አሁን ባለበት ሁኔታ ጤናማ አይደለም ብዬ ነው የማስበው። ምንድነው ልዑል ያለ ማስረጃ ያለ ምንም ምክንያት እንግዲህ ኦልሞስት ወደ 900 ምናምን ሺህ ብር ማለት ነው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ተመልሰን ስንመጣ በተደጋጋሚ እድል ስጠን አንድ ጊዜ ስማን ሲሉ ነበር ጋሼ። ስለዚህ ለሳቸው እድል ለመስጠት ያህል ከሳቸው ጋር ተገናኝተናል። እንግዲህ ባለፈው እንዳያችሁት በእነሱ በኩል በተፈጠረ ክፍተት እህት የፈጠረችውን ክፍተት አይታችሁታል። ከዚህም የተነሳ እንግዲህ እሷ በህግ ቁጥጥር ስር ውላለች። ዛሬ እንግዲህ የተገናኘ ነው አንድም ስለሱ ጉዳይ ልናወራ ነው። ባለፈውም ደጋግሜ ስጠይቆት ነበር እዚህ ውስጥ እጆት አለ የለም የሚለውን ጥያቄ። ዛሬም ከሱ እንጀምራለን። እሷን የሚያስጠይቋት እጅግ በጣም ብዙ የሰነድ ማጭበርበሮችን ጨምሮ ብዙ ወንጀሎች እየተገኘባት ነው። አሁን በምርመራ እየተጣሩ ያሉ ጉዳዮች እየሰፉ ሄደዋል። ዛሬ ላይ ወንድሟን ከመበደል ያለፈ እጅግ በጣም ብዙ ነገር እንዳደረገች ደርሰንበታል። እንግዲህ እነዚህ ውስጥ የእርሶ እጅ አለ የለም የሚለውን ጥያቄ ባለፈውም ጠይቄዎት ነበር። ዛሬም ከሱ እንጀምራለን። እነዚህ ሁሉ ጉዳዮች እየተከናወኑ የነበረው እርሶ ባሉበት እርሶ በሚኖሩበት አካባቢና ሁኔታ ውስጥ ነበርና ስለዚህ እዚህ ውስጥ የለውም ነው የሚሉት እርሶ? አይ እኔ ደጋግሜ ካሁን በፊትም ነግሬያለሁ። እኔ እንደዚህ አይነት ክፉ ሰው መሆኗን እንደዚህ አይነት መሰሪ መሆኗን እኔ በፍጹም አልረዳም። እኔ እህቴና ወንድሜ ያሉ እነሱ ስለሆኑ ወንድሜም ሰው የሚሆንበትን ወደ ራሱ የሚመለስበትን ነገ ሰው ሆኖ ራሱ ትዳር መስርቶ ቤተሰብ መስርቶ ልጅ ወልዶ የሚያሳድግበትን ነው እንጂ እኔ የማስበው እንደዚህ ለጉዳት የሚዳረግ በሰው ለጉዳት የሚዳረግ መሆኑን አላወቁም። እህቴም እኔ ምላሷ ለስልስ ነው እንግዲህ አይታታል ካሁን በፊትም እና አክብራይ ነው የጎደለብን ነገር ስለሌለ እኔ ደግሞ የታገባሽው የታደረሽው ለምን እንዴት የሚል ነገር ጥያቄ ጠይቄ አላውቅም። ምክንያቱም እኔ እህቴ እንድታዝን እንድታኮርፍ ወይም ደግሞ መጥፎ ስሜት እንዲሰማ ስለማልፈልግ ሁሉን ነገር በሷ ነው በቃ ወጭም በሷ ነው ገቢም በሷ ነው እና ይሄን ያህል እኔ ትኩረት ሰጥቼ የሷን ሁኔታ አልተከታተሉም። ይሄ ጥፋት ሊሆን ይችላል። ነገር ግን የኔ እጅ በፍጹም የለበትም። እኔ ከእግዚአብሔር በላይ ሌላ የለም። በእግዚአብሔር ምዬ ተናግሬያለሁ። ይሄ ነው እንግዲህ የኔ ሐሳብ። ከዚህ ውጪ ማስረዳው ነገር የለም። ይሄንንም እንግዲህ ደጋግሜ ነግሬያለሁ እና ከዚህ በኋላ ሌላ የተለወጠ ነገር ማመጣው ስለሌለ የነገር ድግግሞሽ ጊዜ ማጥፋት ብቻ ነው የሚሆነው። እንደ አንድ ትልቅ ሰው እንደ አንድ ኃላፊነት እንደሚሰማው ሰው እርሶ ትልቅ ኖት፣ የቤቱ ትልቅ ኖት፣ እንደ አባት ኖት። ይሄ ሁሉ ነገር እርሶ ላይ ኃላፊነት ይጥል ነበር። የዚህን ልጅ ንብረት በስነ ስርዓት ከማካፈል ጀምሮ ማለት ነው። ወደዛ ሂደት ለምንድን ነው ያልሄዳችሁት? ሰው በ40 እና በ80 ቀን ስለ ንብረት ክፍፍል ስለ ሀብት ያወራል፣ ይነጋገራል፣ እንደ ቤተሰብ ቁጭ ብሎ ያወራል። ሽማግሌዎች እንዲገቡ ያደርጋል። ከዛ በኋላ ንብረት ወደ መከፋፈል ይሄዳል። እርስዎ ይህንን ሂደት እንዳያደርጉት ያደረጉት ነገር ምንድን ነው? ንብረቱን እናንተ ጠቅልላችሁ ይዛችሁ ወንድማችሁ ጎዳና እንዲወጣ ያስደረጋችሁ ነገር ምንድን ነው? እኔ በወቅቱ እሱንም አቅርበን አይተነዋል፣ አይተኸዋል አንተም። ልጁ አሁን ህይወት ዘርቶ ሰው መሆኑን የተረዳነ አሁን ነው። ቀደም ሲል እዚህም አንተም ኢንተርቪው አድርገዋል፣ አናግረዋል። እንዳውም ተቀምጦ እኛ እያናገር ነው። ሲጋራ ስጡኝ፣ ተነስቼ ልሄድ፣ እንደው ጫት አምጡልኝ ሲል ነው የነበረ።
በዚህ ሱስ ውስጥ ያለ ሰው እንዴት ንብረት ሰጠነው ማኔጅ አድርጎ ራስን ችሎ ይኖራሉ ልናስባለን? ይሄ ነው ችግራችን የነበረ እና ይህንን ደግሞ አንተ የተወሰነ ድርሻ እኔ አሁን ለሱ ንብረት ሰጣችሁም አልሰጣችሁም የነገሩ ፍላጎት ቢኖራችሁ ድርሻውን በትክክል ወይ በሞግዚትነት ታስተዳድራላችሁ እንጂ የሱን ድርሻ ጠቅልላችሁ ይዛችሁ እሱ በረንዳ ሲወጣ ዝም ብላችሁ ማየት ተገቢ ነው? እኛ እኮ አሁን መኖሪያ ቤትም አለው ቪላ ግራውንድ ፕላስ 3 ነው ሰጠነው። እሱንም ማንም ነው የሚጨፍርበት ዱርዬ በቃ ያንም መቆጣጠር አልቻለም። ካምፓኒም አነስ ያለ ካምፓኒም ሰጠነው ነበር። ያንን እየተቆጣጠረ እንዲያሰራ ብለን ነበር። አልሆነም። መኪናውን ይዞ ሰዎችን አደራ ብሎ ተነስቶ ነው የሚሄደው እና በዚህ ሁኔታ ይሄ ሰውዬ ለክሳራ የሚዳርግ ራሱን ለችግር ያጋለጠ ሰው ስለሆነ እንዴት ብለን እንደዛ እናድርግ? ችግራችን እኮ ይሄ ነው። እኔ ከዛ ውጪ ምን ያደርግልኛል? እኛ ሀብት እኮ የተትረፈረፈ ሀብት አለን። እኛ የተቸገርን አይደለንም። የሱን ወስደን እኛ ለመክበር የምንጥርበት ምንም ምክንያት የለም። ምክንያቱም በቂ ሀብት አለን እኛ እግዚአብሔር ይመስገን። ከዘመዶቻችን የወረስነውም አለ፣ እኛ ሰርተን የጨመርንበትም ብዙ ነው እና ከወንድማችን ደብቀን እኛ ትልቅ ሚሊዮነር ሁነን ብንኖር ጥቅሙ ምንድን ነው? እኛ እኮ ከአሁን በፊት ታሪኩን እንደነገርኩ ዘራችን እኮ ተመናምኗል። ብዙ ወንድምና እህቶቻችን አድገውም ሳያድጉም በሕፃንነታቸው አልቀውብናል እና እኛ ለዚህ ለወንድማችን እውነት ሰው ሆኖ ራሱን ችሎ እኛን ረድቶ እኔ እኮ አሁን ወደ 80 ተጠግቻለሁ። እኔ እኮ በጣም እድሜ ገፍቷል። ስለዚህ ለምኑ ብዬ ነው እኛ ይህንን ያለውን መች በልተን እንጨርሰዋለን? ስለ ንብረት ስለ ሀብት ካወራን እንግዲህ አክስታችሁ የምትተዳደር የነበረው ትኖር የነበረው ያው የወንድሟም ሀብት ስለነበረ የእናንተ ቤተሰብ በሰራላት ቤት ነበር። ከዛ ቦታ አውጥታችሁ አሁን ለዲፕሎማቶች ቤቱ ተከራይቶ ነው ያገኘ ነው። ከዛ ወጥታ ያነሰ ቤት ውስጥ ገብታ ስለ ሀብት የማይገዳችሁ ከሆነ ያለቻችሁን ምድር ላይ የቀረቻችሁን ዘመድ ማስወጣቱ ተገቢ ነበረ? ታዲያ የእሷ ጉዳይ ብዙ የሚያነጋግር ነገር ያለው ነው። ባለፈውም እንደሰማው በእርግጥ ቤቱ ሊጠቅም ይችላል፣ ከፍተኛ ኪራይ የሚያስገኝ ነው። ስለዚህ እሷ ደግሞ አልወለደችም፣ መሃን ናት። በቂ የሆነ ቦታ ብታገኝ ይህንን ቤት የበለጠ ተሻይ ውጤት ሊያስገኝ የሚችል በመሆኑ እዚያ እንድትገባ አደረግነ እንጂ አንድ ነች እኮ አንድ ነፍስ። ልጅ የላትም፣ ምን የላትም። አንድ ነፍስ ሆነ ምንም ሆነ ይሄንን አባታችሁ ፈልጎ ያደረጉት ነገር ነው አይደለ? እሳቸውን እዛ ቦታ ላይ ማስቀመጣቸው በፍላጎታቸው ያደረጉት ነገር ነው። እናንተ ግን አስወጥታችሁ አርቃችሁ ነበር። አሁን ስለ ሀብት ስለ ንብረት አይገዳችሁም? እናንተ ስለ ሀብት ስለ ንብረት የማያሳስባችሁ ሰዎች ስለሆናችሁ ነው። ይሄ ሁሉ ነገር ሲደረግ ከጀርባ ነበሩ ሰው። አሁን ሊደብቁት አይሞክሩም። ጥፋትም ከሆነ እኔ አጥፍቻለሁ፣ ልጄ ተሳስቻለሁ፣ ልክ አይደለሁም ብላችሁ እኔን አይደለም ልጁን ይቅርታ ጠይቃችሁ፣ ቶማስን ይቅርታ ጠይቃችሁ ዝምድናውን ስለመመለስ አስቡ እንደ ትልቅ ሰው። ነገር ግን ይሄ ሁሉ በዙሪያችሁ ያለ ሰው እየተበደለ እንዳላያችሁ ማለፍ ግን አይቻልም። ምክንያቱም ለገንዘብ ብላችሁ ይህንን ነገር እንዳደረጋችሁት ግልጽ ነው። እንግዲህ ሰው እንደየራሱ ይተረጉማል። እኛ በዚህ ሁኔታ በእርግጥ እህቴ እቺ ሴትዮ የምታፋጀን የምታጣላን እሷ ስለሆነች እንዳው ከዚህ አካባቢ ምንም እሷን የሚመጥን ቤት ፈልገን እዛ ብትገባ የተሻለ ነው ብላ አናግራኛለች። አዎ እኔም አመንሁኝ። እሷ ያለችኝን ሁልጊዜም ቢሆን አምናት ነበረ እና አመንኩኝ። ያው ለእሷ የሚመጥን ቤት አገኘነ። ይህንን ደግሞ
ከፍ ያለ ኪራይ ስለሚያስገኝ ነገ ልጁም ሰው ሆኖ ሲመለስ የተሻለ ውጤት እንዲገኝ የተሻለ ሀብት እንዲያገኝ እንዳይቸጋገር ለሁላችንም የሚጠቅም ነገር ነው እንጂ ያደረግነው እኛ ለኛ ብቻ የሚጠቅም ሳይሆን ለእናንተ የሚጠቅም ነገር ነው ያደረጋችሁት። አክስታችሁ ከኖሩበት ቦታ ላይ አስነስታችሁ እንደዚህ አይነት ኑሮና ቤት የሰጣችኋቸው እናንተ ናችሁ። ይሄ ሁሉ ግፍና በደል በቂ ገንዘብ አለን ለሰዎች የምንረዳ ሰዎች ነን ከሚል ሰው ይጠበቃል? እንግዲህ በእኛ በኩል እንደነገርሁ አክስታችን መሃን ናት። ለእሷ የሚበቃውን በቂ የሆነ ነገር አዘጋጅተን የሰጠናት። ስንጦራት የኖርንም እኛ ነን፣ አሁንም እንጦራት እኛ ነን። ምክንያቱም ልጅ የላትም፣ የት ትጠጋለች? ከኛ ውጭ ማን አላት? እና የአባታችን እህት ናት። ስለዚህ ይሄንን አደረግነ። ይሄ ደግሞ በበጎ መልክ የሚታይ እንጂ ይህን ያህል እናንተ ሀብት ለማግበስበስ ብላችሁ ሰውን አስወጥታችሁ ከቪላ ቤት የማይሆን ጎጆ ውስጥ ወርራችሁ የሚያሰኝ አይደለም። እና እኛ እንግዲህ በተቻለ መጠን የእሷን ህይወት ስትታመም አሳክመን አብልተን አጠጥተን አልብሰን እዚያ ድርሰናታል። እና እድሜዋም የገፋ ነው። እሷን ገፍተን አሁን እኛ እርግማን እንጂ ሌላ ምን እናገኛለን? ስለዚህ እኛ ምንችለውን ያህል ሁሉ አድርገናል። ግን ሰው የሚተረጉመው እንደ ራሱ አመለካከት ነው እንጂ እኛ ሀብት አጠን ሀብት አንሶን ተስገብግበን እሷን ወሩረን ጥለን እኛ ልንዝናና አይደለም። እኔ እድሜ ልኬን ታውቃለህ እንደ ሀብታም ሁኜ አይደለም የምኖረው። በእውነት ለመናገር እኔ ራሴን ከሰው እኩል አድርጌ እንጂ እኔ ከሰው በልጬ መታየም ሰው አይደለሁም። የሰውን ችግርም ምጋራ ሰው ነኝ፣ የተቸገረም ምረዳ ሰው ነኝ። እና ይሄን ያህል ብዙ የተስገበገብና አይደለንም። የእህቴ መሰሪነት ግን አሁን እየጎላ ሲመጣ ስረዳው በራሷ ስም ካምፓኒ ከፍታ ይሄን ሁሉ አድርጋ እኔ ይሄ ሁሉ ከኛ ጋር አብሮ የምናገኘው ሀብት ነው ብዬ ነበር ማስበው። እና አሁን መሰሪነቷን ስረዳ አዝኛለሁ። እኔም ዝም ብዬ የዋህ ሁኜ ዝም ብዬ ሲነዳ የኖረ በሬ ሁኜ ነው ቁጭ ያልኩትኝ። እና ልጃችን ወንድሜን በእርግጥ አሁን ባለው ሁኔታ አሁን በተረዳነው ሁኔታ ተበድሏል። እና እሱንማ ይቅርታ መጠየቅ ግዴታ ነው። እና አንተ እንደምታውቀው አሁን 3 ነን ያለን። እና አሁን ወንድማችን ራሱን አውቆ ወደ ራሱ ተመልሶ ሁኔታዎችን ሁሉ በሙሉ ተረድቶ ለማስረዳትም ችሎ እዚህ ደረጃ የደረስነው እኔ በአንድ በኩል ደስ ብሎኛል። በሌላ በኩል ግን ብዙ ህፃን ሆነውም አድገውም ያለቁ እህቶች አሉኝ፣ ወንድሞች አሉኝ። አሁን እችን ደግሞ መቼስ ጥሩ ባሰራም ለራስ ጥቅም የተሯሯጠች ቢሆንም መቼስ ስጋ ናትና እሱም ቢሆን አይጨክንም። እንዳው ሀብቱን ማካፈል እንችላለን። በሽማግሌ አለ የሚባለውን በዝርዝር አቅርበን የእሷ ድርሻ ይሄ ነው፣ የኔ ድርሻ ይሄ ነው፣ የወንድማችን ድርሻ ይሄ ነው ይበሉን። ይሄንን ያለምንም ቅሬታ ይሄን እናደርጋለን፣ ችግር የለውም። ግን እሷ እስካሁንም ብዙ ጊዜ ነው የቆየችው በስር ላይ። እዛም ውጭ ያሉ ልጆቿ በጣም እያለቀሱ ጥለን እንመጣለን እያሉ በየጊዜው ነው የሚደውሉልኝ። እና እኔ በጣም ተቸግሬያለሁ። እና እንግዲህ እንደው ሽማግሌ የማያደርገው የለም። ሽማግሌ ዛፍ ያጎብጣል ይባላል በሽምግልናው። እና ስለዚህ ሽማግሌ ፈልገን እንግዲህ እንደው ለሷም ይቅርታ ቢደረግላት ጥፋቷንም
አምና ወንድሜንም ይቅርታ ጠይቀን እኔም ጭምር ያን ያህል የጎላ ጥፋት ባይኖረኝም እኔ ወንድሜ እንደዚህ ሲበደል በእውነት ነው ብዬ ነበረው ያሰብሁት እንጂ እንዲህ በመሰሪነት በዚህ ደረጃ መድረሱን አሁን ይጸጽተኛል። እና ስለዚህ አሁን በሽማግሌ ያለውን ሀብት አንድም ሳይቀር ያንን መካፈል እናካፍላለን። እሷ ግን ታስራ ለሱም ሆነ ለበደለችው ወንድሜ ለኔም ሆነ ምንም የሚፈይደው ነገር የለም። የሷ መታሰር ምንም የሚያመጣልን ጥቅም የለም ከጉዳት በስተቀር። ስለዚህ እሷ እንደው ይቅርታ ቢደረግላት ይህንን ሁኔታ ለማስረዳት ፈልጋለሁ። እሱን እንግዲህ እንነጋገርበታለን። በሕግ የተጀመረ ነገር አለ። መሄድ እስካለበት ድረስ ይሄዳል። መሄድ እስካለበት ርቀት ድረስ ይሄዳል። ስለዚህ ደግሞ ከዚህም ከኔም በላይ እንግዲህ ይሄ ጉዳይ የሚመለከተው ቶማስን ነው። ቶማስ ትልቅ ሰው ነው። ቶማስ ጤነኛ ነው። ስለዚህ እሱ የሚወስነውን ውሳኔ ከሱ ምንሰማ ነው የሚሆነው። ስለዚህ ጉዳይ እኔ ገብቼ ምንም አይነት ጫና ምንም አይነት ተጽዕኖ ማሳደር አልፈልግም። ምክንያቱም እናንተ ዞራችሁ ቤተሰብ ናችሁ። እናንተ መሀል ገብቼ ይህንን አላደርግም። የተበደለ ሰው አግኝቻለሁ፣ ግን እስከ መጨረሻው ድረስ እሱ የሚገባውን ነገር እስኪያገኝ ድረስ ከጎኑ ቆማለሁ ነው። ከዚህ ውስጥ የማገኘውም ጥቅም የለም። ምንም ሌላ ኢንቴንሽንም የለኝም። ከዚህ በፊትም ስንሰራ እንደነበረው ሁሌ ለተበዳዮች ለመቆም ነው ከቶማስ ጋር የቆም ነው እና አሁንም እሱ ነው የሚቀጥለው። ሌሎቹ ውሳኔዎች የእሱ ናቸው። እናንተ ግን ጤናማ አይደለም፣ ያመዋል፣ የአእምሮ እክል አለበት ብላችሁ እሱም የአእምሮ እክል እንዳለው በማህበረሰቡ እንደዛ እንዲታይ በሕግ ፊት እንደዛ እንዲቀርብ የፈለጋችሁበት ዋናው ምክንያት ምንድን ነው? ምክንያቱም እንግዲህ ወረቀቱም ወጣ፣ ሙሉ በሙሉ ጤነኛ መሆኑን ተረጋገጠ። ስለዚህ እናንተ ግን በዛ መልክ ልጁ እንዲታይ የፈለጋችሁበት ምክንያት ምንድን ነው? እኔ እንግዲህ እምነት ክደት መስጠቱ በእኔ በኩል ደጋግሜ ስለተናገርኩኝ ይሄ ልጅ ባለፈው አንተም ጋር ቀርቧል። ሁላችንም ባለንበት የሚናገረው ሌላ ነገር ነው። በጣም ነው የሚበሳጨው። እኛን ሲያይ በጣም አውሬ ነው የሚሆነው እና በዛ ምክንያት ይሄ ልጅ ጤነኛ አይደለም ወደሚለው አሰብነ። ምንም ማድረግ አንችልም መቼ እና ይቺ ማክስት የምትባለዋም ጠንቋይ ጋር የጠቆመችን እሷ ነች። አዋቂ ጋር የነገረችን እሷ ነች። ያንን ሁሉ ይሄ ልጅ እንግዲህ አንድ ነገር ሆኗል ብለን ያሰብነው ያንን ሁሉ መከራ ስናይ ነው የኖርነው። እኛ አሁን በትክክል ሳይካትሪስት አይቶት የአእምሮ ሐኪም አይቶት ደህና ነው የሚለው ብቻ ሳይሆን አነጋገሩን አስተካክሎ ጉዳቱን በማስረዳት ከፍተኛ የሆነ ለውጥ አምጦ ስናይ እኔ በጣም ነው የተጸጸቱት። እንዴት ነው ይሄ ልጅ ካሁን በፊት የነበረው አቋምና የነበረው አቀራረብ የተለየ ነው። አሁን ግን ራሱን አሻሽሎ ጉዳቱን ሁሉ ለማስረዳት በሚችልበት መልኩ ነገሮችን ከመጀመሪያ ጀምሮ ተንትኖ የማስረዳት ታሪካዊ ሁኔታውን ሁሉ የማስረዳት አቅሙ እንደዛ በስሎ ሳየው እኔ በጣም ነው የተጸጸትኩኝ። እና ከዛ ውጭ ግን እኔ ለእህቴ ወንጀሉን በሙሉ ላሸክማት አልፈልግም። ምክንያቱም እኔ ተይ ይሄ ሰው እንዴት ነው እንደዚህ ሆነው፣ ይሄ ወንድማችን ለምንድን ነው እንደዚህ የሚሆነው ብዬ ነገሩን እሷ እንድታስተካክል አለማድረጌ ጥፋት ነው እና ግን በውስጧ እሷ ምን ስሜት እንዳላት በምን ደረጃ ይሄን ልጅ እንደዚህ እንዲሆን እንደምትፈልግ አልገባኝም ነበር። እኔ አይገባኝም። ስለዚህ አቅርበን ስናየው ግን ያው አንተም እንደተረዳው አይተዋል። በወቅቱ አሁን ነው ነገሮች ተለውጠው ይሄ ልጅ ኖርማል ሆኖ
በትክክል መናገር፣ በትክክል ማስረዳት፣ በትክክል ጉዳቱን ሁሉ መግለጽ የቻለው አሁን ነው ቅርብ ጊዜ እና ከዛ በፊት ሰውን የመጥላት እህቱን የመጥላት እኔን የመጥላት እኔ ባለፈው ነግሬያለሁ። እኔ አባቴ ያህል ነው የምበልጠው እና ይሄ ልጅ ምን ሆኖ ነው እንዳውሬ የሚያየን እኛን ለምንድን ነው? ስለዚህ ልክፍት አለበት፣ አንድ ልክፍት አለበት። ይሄ ልክፍት ነው እንደዚህ የሚያደርገው የሚለው እምነት አሳደረብን። ከዛ ውጭ እኔ ሌላ ያወቁትና የተረዳሁት ነገር የለም። በዚህ መልክ ነው እኛ እንትን ያደረግነው እንጂ የእሱን ሀብት ለመብላት ነግሬያለሁ። የተተረፈረፈ ሀብት አለን፣ አሳይተናል። ካምፓኒዎቹንም አይተናል፣ አሳይተናል። እና እኛ የቸገረን አይደለም። የእሱን ሀብት እኛ ተቀራም እሱ በህይወት እንዲኖር እንጂ የእሱን ሀብት ወስደን እሱ አብዶ ወይም ጭራሽ ህይወቱን አጥቶ እንዲኖር አንፈልግም፣ አልፈለግንም፣ አላደረግንም፣ ማድረግም የለብንም። እንደ አንተ ስሜቱን ስታየው ሰው አልቆብን እንጨት ደርቆብን ብቻችንን የቀረን ሰዎች እኮ ነን። እና እንዴት ብለን እንደዛ እናደርጋለንና እኔ ጸጸት አለኝ፣ በጣም ጸጸታለሁ። በተለያየ መልክ ይሄን ልጅ ትሪት ማድረግ ስንችል ሁኔታው እንዴት እንደሆነ እንዴት እንደተለወጠ ይህን ሁኔታ መከታተል ስንችል በቸልተኝነት እኔ በየዋህነት እህቴ በምትለኝ እህቴ በምትነግረኝ ይህንን ስሜት ይዤ አብሬ መጓዜ በጣም ይጸጽተኛል። እንደነገርኩህ እኔ በጣም ተጸጽቻለሁ እና እኛ ሴትዮም ታስራት ውስብስ የኔም ስም እስካሁን ተከብሬ የኖርኩ ሰው በዚህ ሁኔታ ችግር ውስጥ አልግባ እና ይህን ሁኔታ ከመጀመሪያ እስከ መጨረሻ ተረድተዋልና ይህንን ዲናይ ማድረግ አንችልም። ይቅርታም እንጠይቃለን። በጥፋታችንም እንግዲህ መካስ ካለ እንከሳለን። እንዳው እባክህን ይሄን ችግር እንዳው እባክህን እንደምንም ብለህ ሶልቭ አድርግልን፣ ችግሩን ፍታለን። እባክህ ወንድሜ እባክህ ለምንሃለሁ። እኔ ማድረግ የምችለው ነገር ለምንሃለሁ። ኧረ ቁጭ በሉ እሺ፣ ቁጭ በሉ ጋሼ፣ እንዴ ቁጭ በሉ። ይሄ ከኔ ጋር አይደለም ያለው፣ ቅድምም እየነገርኩት ነበር። ይሄ የቶማስ ጉዳይ ነው። ቶማስ ይመጣና ከሱ ጋር ትነጋገሩበታላችሁ። እሱ አሁን አማካሪ አለው፣ ጠበቃ አለው፣ ብዙ ነገር አለው። ብቻውን አይደለም ያለው። ስለዚህ ከራሱም ጋር ከነሱም ጋር ተመካክሮ እሱ የሚወስነው ውሳኔ እንጂ እኔ ተነስቼ ተፈታ በቃ እሷ ክሱ ቆሟል፣ ተቋርጧል፣ እንትኑ ተቋርጧል ምልበት ስልጣን የለኝም። ይህንን አስቀድሜም ስነግሮት ነበር። ግን እዚህ ውስጥ ምንድነው የእናንተ ተሳትፎ የሚለውን ማጣራት እንፈልጋለን። ዛሬ እኔ ማጣራት ከምፈልጋቸው ነገሮች ውስጥ አንዱ የአያቶቻችሁ እንደዚህ ስላደረጉ እንደዚህ ሆናችኋል የሚለውን ነገር ማጣራት ፈልጋለሁ። እሱን ደግሞ ለማጣራት መሄድ እስካለብኝ ርቀት ድረስ ሄዳለሁ። ዛሬ ልሰራቸው ካሰብኳቸው ስራዎች ውስጥ አንዱ እሱ ነው። እርስዎ እዚህ ውስጥ እጆ ከሌለ መልካም ነው። ነገር ግን ወንጀል የሰራን ሰው ይሰናበት ይውጣ ማለት አንችልም። ስለዚህ ቶማስ ሲመጣ ብንቀጥል ይሻላል። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ደግሞ እንግዲህ ወንድማማቾቹን ፊት ለፊት አስቀምጠናቸው በራሳቸው ጉዳይ ላይ ራሳቸው እንዲነጋገሩ እድል ለመስጠት ነው። የኔን አቋም በግልጽ አስቀምጫለሁ። የቶማስን አቋም የምንሰማ ነው የሚሆነው። እንግዲህ ከየት መጀመር እንዳለብኝ አላውቅም፣ ግን እንደው የአእምሮ እክል አለበት፣ ጤናው ተቃውሷል ሲባል የነበረ ልጅ ነው ዛሬ እንግዲህ አጠገባችሁ መጥቶ የተቀመጠውና አሁን ሲያዩት እንደው ምን ይሰማዎታል? እኔማ አሁን ማሳየው ወደኋላ ስመለከት በጣም ነው የተጸጸትኩት። እኔ ወንድሜ ለካ ሙሉ ጤነኛ ነበረ።
ለካ እኛንን የተሳሳት ነው እንጂ እሱ አይደለም ብዬ እኔ አሁን ወደኋላ ይቼ እኔ በጣም ነው ያዘኑት። ያው ጸጸት እንግዲህ ከኋላ ያለውን እንጂ የሚያስታውስ ወደፊት የምንሄድበትን አይደለም። እንግዲህ ያንን ትተን በአዲስ ነገር ወደፊት መሄድ ነው። እንግዲህ ወደፊት ምን እናርግ፣ እንዴት እንጓዝ፣ እንዴት እህት ወንድምነታችን እንዴት ይቀጥል እና መሀላችን የገባውን ሶስተኛ ወገን አስወግደን እኛ በሰላም እንድንኖር እንግዲህ እግዚአብሔርም ፈቃዱ ይሁን። ያው እኛ መካስ ካለብንም እንክሳለን ብያለሁ ቀደም ብዬ። እንግዲህ ወንድሜም ይሄን ተረድቶ ብዙ አስቦ ዛሬ እህቱ እሷ ነች፣ ወንድሞ እኔ ነኝ። ስለዚህ ቶማስ ይሄንን ሁኔታ አጢኖ በትክክል በመረዳት ገንዘብ አግኝቶ እኛም ቢያጣ ህይወቱ የተሟላ አይሆንምና ይህን ሁኔታ ሊረዳ ይገባል። በዚህ ሁኔታ ችግሮቻችንን እያስወገድን ወንድምነታችን እህትነታችን እንዴት ነው አጠናክረን የምንሄደው እና እሱም ቤተሰብ መስርቶ የኛ ልጆችም እንዴት ነው አንድነት የሚመጣው? እስካሁን ድረስ የተበላሸ ጉዞ ተሄዷል። ያንን ጉዞ ልንደግመው አይገባም እና ይህንን አሁን በተስተካከለ አእምሮ እሱም ሊረዳው የሚችል ነገር ነው እና ይህን ሁኔታ ይቅርታ አድርጎ ችግሩ እንዲፈታ በቀናነት ችግሩን እንዲረዳው። ስለዚህ ብዙ ገንዘብ ብዙ ሀብት ሰጠነው። አሁን እኛን ቢያጣ ነጠላ ሰው ነው። ነገ ደግሞ እሱ በተራው ወደ ጸጸት ውስጥ ይገባል። ስለዚህ ይህንን የሚረዳ ልጅ ስለሆነ ቶማስ ችግሩን አይቶና ተረድቶ ወደኋላ ሳይሆን ወደፊት እንዴት ሆነን እንኖር፣ በየት አቅጣጫ እንሄድ፣ ችግሩን እንዴት እንፍታው ወደሚለው ብንሄድ የተሻለ ይመስለኛል። ቶማስ ምን ትላለህ? እንግዲህ ከዛ በፊትም አሁን ያለህበትንም ሁኔታ ተመልካች ማወቅ ይፈልጋልና ከሱ ጀምረህ እስቲ የምትለን ነገር። እሺ አመሰግናለሁ። ከማመስገን ልጀምር ከእናንተ ማለት ነው። አሁን እንዴት ነው ያለው ለሚለው ጥያቄ ድሮም ያለሁትን አሁን ነው ያለሁት። የሚረዳኝ ብቻ ነው ያጣሁት በሰዓቱ ማለት ነው እንጂ ትላንትም የነበርኩት ቶማስ ዛሬም አለሁ። ዛሬም ያለሁት ቶማስ ትላንት ነበርኩ። ከዛ ውጭ ምንም የተፈራረቀ ነገር የለም። ወንድም ካሸ እንደሚለው እንዴት እናስተካክለው ምናምን አይዶን ነው የቱ ጋር መጀመር እንዳለብኝ አላውቅም። ነገሮችም ምስቅልቅልቅል አድርገው የነበር እንዳልነበር ካደረጉት በኋላ እናስተካክለው የሚለው አይዲዮሎጂ ለእኔ የማይዋጣልኝ። እንዴት ነው የምናስተካክለው? እንዴት ነው የማስተካክለው? እኔ መች ድሮ ስለ ገንዘብ እያወራ ነበር። እኛን አቶ ገንዘብ ቢያገኝ ምናምን ሙሉ ሰው አይሆን ምናምን። መቼ ነው እኔ ገንዘብ ጠይቂያቸው የማውቀው? እኔ እኮ ድርጅት ከመምራት ነገሮችን ከማስተካከል ውጭ ያለንን ንብረት በስርዓት ከመምራት ውጭ ከነሱ የሆነ ነገር ጠይቄ አላውቅም። እስኪ ወንድም ጋሼ አንተ ልጠይቅ፣ የሆነ ነገር ስጡኝ ብዬ አስቸግሬያችሁ አውቃለሁ? ኢቨን እኛ መቻጣን ምን ጎደለን? ስንት ካምፓኒ ያለን ሰዎች ኢቨን ልጆቿ ወደ ውጭ ሄደው መማር እንደሚፈልጉ ሲነግሯት ወደዛ ሲሄዱ እኔ ተቃውሜያለሁ? አልተቃወምኩም ማር። ያኔ እኮ ደህና ነበርኩ። እኔ ጥያቄ የነበረው የእናታችን ሞት ብቻ ነበር። ለምንድን ነው እንደዛ ተጣድፋ የሞተችው? እሱ አሁንም ከህሊና ያልወጣ ሌላ ቀውስ ነበር። እሱንም ደርሼበታለሁ። እግዚአብሔር ይመስገን። እሱንም አውቄያለሁ። እድሜ ለዘላለም አስበዋል አይደል? እኔን ግን እናንተ አሁንም ደግሜ ነው የምነግራችሁ። አሁን ወንድም ጋሼ ብዙ ነገር ማስተባበያ ብትሰጥ ለእኔ ምንም አይደለም። ለምን እንደሆነ ልንገርህ፣ ነገሮቹ ተመሰቃቅለዋል። አሁን እኔ ላይ ያለው ተጽዕኖ ከትላንት ነው በላይ ያለው ዛሬ ያለው ተጽዕኖ በልጧል። የእህቶቼ ልጆች ለእኔ ልጆቼ ናቸው። ታውቃለህ፣ እንደ አይኔ ብሌን ምሳሳላቸው ልጆች ናቸው። ምንድን ነው ከኔ መንጠቅ የፈለጋችሁት? እኔ ለእናንተ መጥፎ ሰው ነበርኩ ወይ? እኔ የእናንተ መጉዚት፣ የእናንተ ባሪያ፣ የእናንተ ገረድ ነበርኩ እንጂ እኔ ከእናንተ ምንድን ነው የወሰድኩት? እሺ ከእህቴስ ምንድን ነው? እስኪ ወንድም ጋሽ እስኪ ንገረኝ፣ ከእህቴ ምንድን ነው የወሰድኩት? እህቴን መቼ ነው ተቃውሚያት የማውቀው?
እህቴን እኮ ታውቃለህ አይደል? እንዳይነ ብሌን ነው የምሳሳላት። አንተንም እንደዛው ልጆቻችሁንም እንደዛው ኢብን ስራውዬ እንኳን መጥቼ እነሱን ሳላይ ተኝችበት የማውቀው ጊዜ አለ። እስኪ አስታውስካሽ፣ እስኪ ትዝ ብለህ ወደ ኋላ መመለስ ከቻልክ ሰው ታዲያ እኔን ይሄ ሁላ ነገር ለመንጠቅ ያሰባችሁት ለምንድን ነው? እሺ አሁን እንዴት እናስተካክለው? ይሄን ነገር እንዴት እናስተካክለው? ስለ እህትህ ታወራ ነበር። እኔ እህቴ ማለት አልፈልግም። አሁን እህት አይደለችም ጠላት ነች። እንዴት ነው የምናደርገው? እስኪ አንተ ልጠይቅህ። እኔ ይቅርታ ምናምን ገንዘብ አትበሉ። እኔ ገንዘብ ሳይኖረኝ ይኸው ጎዳና ኖርኩ እኮ። ምን ሆኛለሁ? ምንም። በቃ ልብስ ብቻ ነው ላጣ የምችለው። ያንም እድሜ ለኢትዮጵያ ህዝብ፣ ገነት የሆነ ህዝብ ነው ያለን። ያም ይሰጠናል፣ እንኖራለን። ስለዚህ ገንዘቡን አሸክማችሁት ዙሩ። አሁን እኔ ገንዘብ አልፈልግላችሁም። ሲጀመር ራሴን ሰርቼ መኖር እችላለሁ። ስለዚህ ግን የተበላሹ ነገሮችን እንዴት እናስተካክላቸው ነው? አሁን ማንን ነው ይቅርታ መጠየቅ ያለብኝ? ነው እናንተ ናችሁ እኔን ይቅርታ መጠየቅ ያለባችሁ። ይቅርታ ጠይቃችሁኝ ሂዳ ታጎረች። በዛ ላይ የመግደል ሙከራ ነው ያደረገችው። አክስቴን አስበዋል አይደል? አንዷን አክስቴን፣ እዛውም በጣም የሚወዳትና የሚያከብራት የሚሳሳላትን የአባታችን እህት እናታችን እንደዛ የምትወዳትን ሰው ከሚያምር ቪላ ቤት አውጣችሁ ኪራይ ቤት የወረወራችኋትን ያችንን ቁና አክስቴን ነው ልታሳጡኝ የነበሩት። እሷን ነው ልገላት የነበረችው። እሺ አሁን ስወጣ እሺ እንዴት ነው የሚያስቡት ጋሽ? እኔ እንዴት ነው ነገሮች እንደዚህ ማስተካከላቸው? አሁን እየደወሉ ውጭ ነው የእህቴ ልጆች እየደወሉ እያለቀሱብኝ፣ ካንተ በላይ ከሌላ እያለቀሱ ነው። እሺ እነሱ እንዴት ላድርጋቸው? አንተ እንዴት ይሄን ነገር ታደርጋለህ? እነሱ ግን እናታቸውን ሴራ አያውቁም፣ ጠንቅቀው አያውቁም። በእርግጥ ቢያውቁ ከኔ ጎንም ሊቆሙ እንደሚችሉ አልጠራጠርም። ግን ልጅ ናቸው፣ ተወልደዋል አንዴ። ስለዚህ በእናቴና በእህቴ ልጆችና በእህቴ ውስጥ ያለውን ጦርነት እንዴት ነው እኔስ ማብረድ የምችለው? ይሄን እስኪ ለእናንተ ልተው። እኔ አሁን የምትለውን ነገር ጭራሽ አይዋጥልኝም። ትውጣ ምናምን ይቅርታ እንደራረግ አላውቅም። ዜድን አላውቅም። ጉዳዩ ከባድ እንደሆነ ግልጽ ነው። የመጀመሪያው ነገር ይሄ የፍትሐ ብሔር ክስ አይደለም። የሆነ ቦታ ላይ እናቋርጥና እዚህ ጋር አቋርጠናል ብለን የምንተወው አይደለም። ከሳሽ አቃቢ ሕግ ነው። የፍትሐ ብሔር ክስ አይደለም፣ የወንጀል ክስ ነው። የመግደል ሙከራ ነው ያደረገችው። በዚህ ነገር ትጠየቅበታለች። ማያበቃ ነገር ነው ይሄ። እኛ ይብቃ ብንልም የሚያበቃ ነገር አይደለም። ይህንን በደንብ ይረዱታል ብዬ አስባለሁ። ግን በእናንተ መካከል ያለው እንደ ቤተሰብ የመቀጠል ያለመቀጠል ነገር የምታስተካክሉበት መንገድ አታጡ። እሱን ልታስተካክሉት ትችላላችሁ ብዬ አስባለሁ። ምን ይላሉ? ትክክል ነው። እንግዲህ ወንድሜ በተስተካከለ አእምሮ ነው እያወራ እያስረዳ ያለው እና ብሶቱን እንጂ ወደፊት እንዴት ነው ከእህቴ ጋር ከወንድሜ ጋር ከእህቴ ልጆች ጋር ከወንድሜ ልጆች ጋር እንዴት ሁኜ ነው ዝምድናዬን አጠናክሬ ወንድምነቴን አሳውቄ እንዴት ነው በበጎ ስሜት ማብሬ መኖር የምችለው ወደሚለው ቢሄድ የተሻለ ነው። እኛ የፈጠርነውን መጥፎ ነገር እኛ መልሰን ማረጋጋት እንችላለን። ሰዎች ነን እኮ ሰዎች ነን። መጥፎ ሐሳብ መጥፎ መሰሪነት በላያችን ላይ አድሮ ጥፋት ከሰራነ ያንን ጥፋት አርመን ይቅርታ ጠይቀን፣ ይቅርታ እኮ እግዚአብሔር የሚወደው ተግባር ነው። ከይቅርታ በላይ ደግሞ ምንም የለም። ስለዚህ ይቅርታ ማድረግ በወንጀል የተያዘው ጉዳይ ፍርድ ቤት የሚፈታው ጉዳይ ነው። በእርግጥ እኔም እረዳዋለሁ። ነገር ግን ፍርድ ቤቱ ያንን ሊያቃልል የሚችለው ደግሞ ከተበዳይ ጋራ የእርቅ ስምምነት ተደርጎ ችግሩን አስረድቶ ይህን ሁኔታ ፍርድ ቤቱ ሲረዳው ፍርዱን ለማሻሻል ብዙ የሚከብደው አይደለም እና በዚህ ሁኔታ በቀና መንፈስ ብናየው የተሻለ ነው ብዬ ነው። እኔ ወንድም ያልተበደለም አይደለም፣ እጅግ በጣም በድለነዋል። ከምንም በላይ እናንተ የምትሏቸው የዚህ ሁሉ በደል የዚህ ሁሉ ችግር መነሻ የሆነው ታሪካዊ ቤተሰባችን ውስጥ ያለ ጣጣ አለ ብላችሁ ያመናችሁት ነገር አለ። ከምንም በላይ ዛሬ ላይ እሱን ማጣራት እፈልጋለሁ። እኔ እሱ ነገር እውነት ከሆነና እናንተ እንዳላችሁትም እንደዛ አድርጋችሁ ከሆነ ምናልባት
ይሄ ነገር ሌላ ጣጣ ስላለው ከውጭ የሰይጣን ግፊት ስላለበት በሌላ መንገድ ልናየው እንችላለን። ይሄ ግን እውነትና ውሸት መሆኑን ዛሬ እንድታረጋግጡልኝ እፈልጋለሁ። ሳንውል ሳናድር አለ የተባለው ጠንቋይ ጋር ይዛችሁኝ እንድትሄዱ ከዛ በኋላ እሱም ይሄ ነገር እውነት ነው አይደለም የሚለውን አብራርቶ እንዲነግረን እንፈልጋለን። ተመልካቾቻችንም ይሄ ሆን ብለው የፈጠሩት ነገር አለመሆኑን ማወቅ መቻል አለብን። ዛሬ ላይ እሱን ለመግፋት እሱን ለማስወጣት ከዚህ ከሀብት ከንብረት ለማሸሽ የፈጠራችሁት ነገር አለመሆኑን አሳዩኝ፣ ማየት ፈልጋለሁ። መልካም ነው። እንግዲህ እውነቱ እያሸነፈ እየተገለጸ መጥቷል። እውነትን ደግሞ መካድ አይቻልም በሐሰት አሁን። ስለዚህ ይህንንም የመራችን አክስታችን ናት። አክስታችንም ራሷ በቃሏ አናግርሃለች እና ይሄ ጠንቋይ የሚባለው ደግሞ በህይወት አለ። እሱ ጋር ደግሞ ይዘንደን አካባቢውን ማሳየት እንችላለን። እሺ በቃ ምንም እዚህ ጋር ይሄ ነገር አንተን ለመግፋት አለመሆኑን ማወቅ ፈልጋለሁ። የመጀመሪያው ነገር እንደዚህ አድርገናል፣ ቤተሰቦቻችን እንደዚህ አድርገዋል፣ አዋቂ ነግሮናል የተባለው ነገር አንተን ለመግፋት አንተን ከዚህ ሀብትና ንብረት ለማውጣት አለመሆኑን ማረጋገጫ እድላችን ሰውየው ጋር መሄድ ነው። ስለዚህ ሰውየው ጋር እንሄዳለን። ካሜራማን ሬዲዮ፣ ምንም ሌላ ጊዜ መፍጃትም አያስፈልግም። የለም እንዴ? እንደምን አለ? እንደምን አለ? እሺ እንዴት ነህ? ሄሎ አረ እነሱን አታስገቧቸው። ሄሎ አናግረና እኛ እነሱን አታስገቧቸው። ስንት ጓደኞቼን እዛ እስር ቤት የጣሉ ሰዎች ናቸው። እነሱን አታስገቧቸው። እኛው እኮ ነው የመጣነው። አንዴ አናግረን ከምንገባ እኛ አውርተን እንግባ። አታስገቧቸው። ማንም የሚከለክለን የለም እኮ ጋሼ፣ ንገሩት እንጂ እንግባበት። እኛ ነን እኮ ስንመላለስ ኑሮን አይደለ እንዴ? ምን ነው እነሱን አታስገባቸው። ጭራሽ ካሜራ ይዘህ ቤቴ ትመጣለህ እንዴ? ግድ የለም ሁኔታውን ታስረዳለህ። ለእኛ እንደነገረን ታስረዳቸዋለህ። እዛ እስር ቤት የወረወሩ ሰዎች ናቸው እንዴ? አይሆንም፣ እንዳታስገባቸው። ስታመላለሰን ኑሮ አሁን እንደዚህ ትላለህ እንዴ? ምንድን ነው የሚለው? ገዛጃ ምስል እየተመላለስከው ይህ ነገር እኮ ለእኔም አዲስ ነው ታውቃለህ አይደል? ምንድን ነው ግቡና ራሱ ታናግሩትና እኛን እንትን እንግባበትና እናውረው። እኔን እያወቅህ እንዴት ነው እንደሱ የምትለው? ለምን አንገባም? እንግባ ነው። ይኸውልህ ልናናግርህ ነው የመጣ ነው። በስነ ስርዓት አናግረን። ሄሎ ይሰማል? ምን ፈልጋችሁ ነው የመጣችሁት? ጋሼ ለምን አናግሩትም? ይሄ ነው እንትን ያለን የምትሉት? አዲስ አይደለንም እኮ ስንመላለስ ነው ይኖር አይደል? አንተ ጋር ምንድን ነው? ስለዚህ የኛ የነገርህን እናስረዳቸው ለነሱ። ምን አዲስ ነገር አለ? ምንም ችግር የለውም እኮ። ጭራሽ ካሜራ ይዛችሁ ቤቴ ድረስ መጣችሁ? ምንም ችግር የለውም። ካሜራው ይጠፋላል። ምንድን ነው አንተ መናገር አትፈልግም ነው እኮ? ምን ፈልጋችሁ ነው የመጣችሁት? የለ ሐሳቡን እንድታስረዳ ብቻ ነው፣ ሌላ ነገር የለውም። አጥፋለህ ካሜራውን አንተ አጥፋለህ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ እንደሰማነው ከሆነ እሱ ነው እንደዚህ ያደረገው፣ እሱ ነው የነገረን ሲሉ ነበረ። ምንድን ነው እንግዲህ አሁን ሳይወድ በግድ ነው እዚህ ቦታ ላይ የተቀመጠው። መናገርም ፈልጎ አይደለም፣ ግን ትናገራለህ። ዛሬ እዚህ የመጣሁት እነሱ የሚያወሩት ነገር እውነት ነው ውሸት ነው የሚለውን ለማጣራት ነው። ማንም በውሸት ማታለል አይቻልም። ይህንን ልጅ በደል ያደረሱበት እሱ ነግሮናል፣ እሱ ጠቁሞናል በሚሉት ነው። ስለዚህ ይሄ ነገር እነሱ የሚሉት ነገር እውነት ነው ውሸት ነው? እኔ እንግዲህ ምንም የሰራሁት ወንጀል የለም። እኔ የሙትን መንፈስ እየጠራው አናግራለሁ። የእነሱ አያቶች ቅድመ አያቶች በሚሞቱ ሰዓት ከነባሪያዎቻቸው ነበር የሚቀበሩት እና እነዛ በህይወት እያሉ የተቀበሩት ባሪያዎቻቸውን እየጠራው የሙት መንፈስ እኔን አናግራቸዋለሁ። ይሄን ነው የነገርኳቸው።
ምንድን ነው የነገርካቸው? አሁን እውነት እነሱ የእነሱን አያቶች ምናምን አናግረ ነው የሙት መንፈስ እነሱን ጠርተ ነው ከእነሱ ጋር አውርተ ነው ከእኛ ጋር ባሪያ ተቀብረዋል ብለው የነገሩክ? አዎ እኔ ከእነሱን እየጠራው አናግራቸዋለሁ። የሙት መንፈስ መጥራት ራሱ ማለት ምን ማለት ነው? የሙት መንፈስ ማለት እንግዲህ እኔ ስራዬ የሙት መንፈሶችን እየጠራው ለሰዎች መናገር ነው። የሰሩትን ስራ መናገር ነው ስራዬ። ስለዚህ እኔ ከየት ነው የምጠራው? ሰው ከሞተ በኋላ ከየት ይጠራል? ራሱ ሲጀምር ከየት ነው የምጠራው አንተ? ከመቃብር ነው። ከመቃብር ይመጣሉ ወደ እኔ ስጠራቸው፣ ሳጨስላቸው፣ ስለምንላቸው፣ ሳረግላቸው ይመጣሉ ወደ እኔ እየመጡ። የሚያወራው ነገር ምንድን ነው? ይሄ ሰውዬ እያለኝ ያለውን ነገር ገብቷችኋል እናንተ? ምንድን ነው የሚለው? እንግዲህ እኛንም በዚህ መልክ ነው ያስረዳን። መቼም ጭንቀታችን ያላደረስንበት ቦታ የለም እና በእውነት አዋቂ ነው ተብሎ ነው የመጣነ እና እሱም የሚያውቀውን ያን ጊዜ ከዚህ የባሰ እንደ ማስጎራትም አድርጎት ነበረ እና በዚያ መልክ ትክክል ነው። አክስታችሁ ተዋ ለዛ ብላ አይደለም የመጣው። ተው አይ እኔ እንግዲህ የተባለውን ነው ያልከንን ነው። እኔ ሌላ አልጨምርበትም። እኔ አሁንም እኮ አንተ ነህ ሁኔታውን ማስረዳት የምችለው እንጂ እኔ አይደለሁም። እኔ የተባልነውን ለመግለጽ ያህል ነው። እኔ የአያቶቻችሁን ታሪክ ነው የነገርኳችሁ። እኔ ምንም ያጠፋሁት ወንጀል የለም። እኔ ወንጀል የለብኝም። የእናንተ ከአያቶቻችሁ ጋር ሲቀበሩ የነበሩትን ግብረ እንትኖች አሽከሮች ነው። እኔ እነሱን አናግሬ ነው ይሄን የነገርኳችሁ እንጂ ምን አልኩኝ? ምን የነገርኩ ነገር አለ? እኛም ይሄንን ነው እያስረዳን ያለ ነው። ባሮች 2 ባሮች በስርና በላይ አብረው ተቀብረዋል ከነ ህይወታቸው እና ያ ግፍ እስካሁን እናንተ ቤት አልወጣም እና ችግራችሁ ይሄ ነው። ይሄንን 7 ገበያ ሄዳችሁ ለምናችሁ ለችግረኛ ስጡ፣ የእናንተን ገንዘብ እንዳትቀላቅሉ ብለህ ስለነገርከን እኛ በዚያ መልክ ነው እንግዲህ። አንተ አሁን እውነት የሙት መንፈስ ምናምን የሚባለውን ነገር ጠርተ ነው? ከየት ነው የምትጠራው? እኔ እኮ ግራ ስለገባኝ ነው ይሄንን ማለት። የሙት መንፈስ አዎ ጠራለሁ። የሙት መንፈስ ደግሞ የምጠራው እነሱ የሚያደርጉልኝ ነገር ካረጉልኝ፣ ሁሉን ነገር ካሟሉልኝ። እኔ እንደውም ስትጠራ ማየት ፈልጋለሁ። እናንተ አሁን የሌለ እንደዚህ አይነት ሰው ተራ ሰው የነገራችሁን ነገር ነው አምናችሁ ወንድማችሁን በረንዳ ጥላችሁ የኖራችሁት? አንተ አጭበርባሪ ነህ አይደል? ማጭበርበር ነው ስራ አይደል? እኔ አጭበርብሬ አላውቅም። እኔ ንጹህ ሰው ነኝ። ይኸው ዘላለም እኔ ምንም ነገር አላውቅም። እኔ ምንም ያጠፋሁት ጥፋት የለም። እኔ መታሰር አልፈልግም። ስንት ጓደኞቼን አሳስራችኋል። እኔ መታሰር አልፈልግም። እባክህን ዘላለም እባክህ። ምንድን ነው ታዲያ መታሰር ማትፈልግ ከሆነ ወንጀል ከሌለብህ ምንድን ነው የሚያደባብቅ አንተን? እኔ በቃ ስራዬ እርኩስ መንፈስ ጋር እያወሩ ነገሮች መስራት ነው። ስለዚህ እኔ ምንም ያጠፋውን ነገር የለም። እነሱም ወደ እኔ ራሳቸውን የመጡት። እኔ ምንም አውቀው ነገር የለም። ምንድን ነው የሚለው ሰውዬው ግን? ወንድም ጋሼ ምንድን ነው ስታረጉ የነበራችሁት? እስኪ ንገረኝ። ምን እየተፈጠረ ነው ያለው? ሰውዬው ምንድን ነው የሚቀባጥረው? ይሄው ነው እንግዲህ ያለው ሁኔታ። እኛ አክስታችንም እኔ ባልደርስበትም አብረው መቀበራቸውን ሽማግሌዎች ነግረውኛል። ያን ጊዜ የነበሩ አጎቶች ምኖች በህይወት በነበሩ ጊዜ አስረድተውኛል። ስለዚህ እንዲህ አይነት አዋቂ ያለ ሂዱ ችግሩን ለራሱ እንኳን ያውቃል እንዴ? ለራስ እንኳን ግን አንተ ታውቃለህ? የምን አዋቂ ነው? ቢያቅ ለራሱ አያውቅም ነበር እንዴ? ከዚህ ቤት እንዴት ይኖር ነበር? ቢያቅ ከዚህ ቤት ምንም አታስመስል። ምንድን ነው የምታስመስል? ተነስ እንደውም ናውጣ እንደው